ኢንሻአላህ በዛሬው ቪዲዮዬ የሴቶችን መበደል በተመለከተ ይሆናል ማለት ነው። ሐቂቃ በዚህ ዙሪያ ደጋግሜ ተናግሬያለሁኝ። ሴቶችም ያው የደረሰባችሁትን በደል አጫውታችሁኛል። ብዙ ስሞታዎች አዳምጫለሁኝ። ግን የብዙዎቻችሁ ተመሳሳይ ነው። ይሄ ሁሉ ነገር የደረሰባችሁ ወንዶች አቅማቸውን ባለማወቃቸው የመጣ ነው ማለት ነው። ወንዶች አቅማቸውን ቢያውቁ ኑሮ ይሄ ሁሉ ነገር ባልሆነ። ወልጄ ፈታኝ፣ ሳረግዝ ፈታኝ፣ ተመሳሳይ ነገር ማለት ነው። እንደዚሁ አደራ የምለው ነገር ደግሞ የበለጠ ሰለምቴ እህቶች ማለትም አዲስ ወደ እስልምና የገቡ እህቶችን ተጠንቀቁ። እነሱ ላይ የሚደርስ በደል በጣም ከባድ ነው። ብዙ ጥፋት ሊያስከትል ይችላል። ይሄ በደል እነሱንም አልተዋቸው አሉ ብዙ የተበደሉ። ግን የነሱ ከባድ ነው። ሌላ ጥፋት አብሮ ሊያስከትል ይችላል። እኔ ልልም የምችለው በቃ አላህን ፍሩ ነው። አላህን ፍሩ ብያለሁ። እንደዚሁም ሌላ እንደዚህ ስሞታ እኔ ባሌን ድሬው ነው ራሴ ድሬው በቃ እኔን ተወኝ። እኔ ጋር በስንት ቀን አንድ ጊዜ ነው የሚመጣው። እንዴት እኔ ማለት ምን አይነት ህሊና እንደሆነ አላውቅም። እንደዛ አይሆንም። ጊዜያዊ ነገርን ቁሳዊ ነገርን በተመለከተ ግዴታ እኩል ፍትሃዊ መሆን አለበት። ለዛ ነው አላህ Subhanahu Wa Ta'ala فلا تميلوا كل الميل ጨርሳችሁ መዘንበልን አትዘንበሉ ወደ አንደኛው فتذروها كالمعلقة እችን ደግሞ ሌላኛዋን እናንተ ልባችሁ በጣም ወደ ፈለጋት ጨርሳችሁ መዘንበልን ተዘንብላችሁ እችኛዋን ደግሞ ሌላኛዋን እንደተንጠለጠለች አትተዋት። ወይ ባል አላት አይባል ወይ ባል የላትም አይባል። እዛች ጋር ሳምንት አሳልፈህ እዚች ጋር የተወሰነ ሰዓት እንደዛ የሚባል ነገር የለም። እዛች ጋር 28 ቀን አሳልፈህ እዚችኛው ጋር 2 ቀን አይሆንም። ግዴታ ፍትሃዊ መሆን አለባችሁ። አላህን ልትፈሩ ይገባል በዚህ ጉዳይ። ይሄ ደግሞ ፍትሃዊ መሆን ካቃታችሁ አላህ እንዳለው ባንዷ ተብቃቁ። እናንተ በዚህ ጉዳይ ተበድላችሁ የምታለቅሱ ሴቶችን በተመለከተ አላህ ዘንግቷችሁ አይደለም። ወላሂ አንዷ ያወራችኝ አላህ የት ነህ አለች። ሰለምቴ ናት። የት ነህ? አላህ አለ እህቴ፣ አላህ አለ። ነገሩንም አላህ ዘንግቶት አይደለም። አላህ ይናገራል በቁርአን ولا تحسبن الله غافلا الله ዝንጉ ነው ብለህ እንዳታስብ عما يعمل الظالمون በዳዮች ከሚሰሩት ስራ አላህ ዝንጉ ነው ብለህ እንዳታስብ انما يؤخرهم የሚያዘገያቸውማ ليوم ቀን ነው። ያቺ ቀን ምንድናት? تشخص فيه الابصار አይኖች በድንጋጤ ለሚቀብዙባት ቀን ለዛ ቀን ነው ያዘገያቸው አላህ። አይኖች በድንጋጤ ፈጠው በሚቀሩበት ቀን ለዛ ቀን ነው አላህ ያዘገያቸው እንጂ አላህ ፍርድ ይሰጣል። ያን ቀን ጠብቁ። እስከዛ ቀን ደግሞ መጠበቅ ካቃታችሁ ዱዓ አድርጉ። በተበደለ ሰውና በአላህ መካከል ግዶሽ የለም። ረሱል ሰለላሁ ዐለይሂ ወሰለም እንዳሉን ማለት ነው ዱዓ አድርጉ። የነሱን መጨረሻ የነሱ ውርደት ያሳያችኋል። ሰላም አለይኩም።